It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን ስንሄድ አስቀድመን የምንነጋገርበት ነገር ቢሆን ጥሩ ነው የምለው እንደኔ ርዕሱን ሳስበው በዚህ ወቅት ዋነኛ መነጋገሪያ ዋነኛ ጥያቄ መሆን የሚገባው ያው የሳምንቱ መጨረሻ ጨዋታዎች የጨዋታዎቹ ያሳደሩት ስሜት አሁንም መነጋገሪያ ሆኖ ይቀጥላል። ምንም ጥያቄ የለውም። እሱን በተመለከተ የምንነጋገረው የምንመለስበት ነገር አለ። ኩራት በዩናይትድ ቤት፣ ስጋት በአርሰናል ቤት ስላለ የእሁዱ ጨዋታ ውጤት ያንን ፈጥሮ ስላለፈ ማለት ነው። ግን ስፔሲፊክ የሆነ ጉዳይ ለማንሳት የሚያስገድድ የሚመስለኝ የአርሰናል ሁኔታ ነው። አርሰናልን በተመለከተ እስቲ እንዲህ ብለን እናስብ። የአርሰናል ደጋፊዎች ከዋንጫ ፉክክሩ ጋር በተያያዘ ዋንጫን ለማሸነፍ በሚደረገው ትንቅንቅ ዙሪያ የእውነት የምር ስሜታችሁ ምንድን ነው? ከእሁዱ የማንቸስተር ዩናይትድ 3-2 ሽንፈት በኋላ መድፈኞቹ በማንቸስተር ዩናይትድ 3-2 መሸነፋቸውን ተከትሎ የነጥብ ልዩነቱ ከ7 ወደ 4 ዝቅ ማለቱን ካያችሁ በኋላ ያ ከተረጋገጠ በኋላ ዋንጫውን ስለ ማሸነፍ የሚሰማችሁ ስሜት የት ጋ ነው ያለው? ኩራት፣ እርግጠኝነት፣ ልበ ሙሉነት ወይስ ስጋት? እንደ 2022-23 እንደ 2023-24 እንሆናለን ብሎ በፈራተባ ማሰብ ውስጥ ገባችሁ? መተማመናችሁ ተወሰደ፣ ተነጠቀ ወይ? ይህንን ስሜት ቢነግሩን በጣም ደስ ይለናል። እኛ ደግሞ በዚሁ ጉዳይ ላይ መነሳት ያለባቸው መነገር ያለባቸው መታወስ ያለባቸውን ነገሮች ለማስታወስ ጥረት እናደርጋለን። አርሰናል በእንግሊዝ ፕሪሚየር ሊግ አሁንም መሪ ነው። ነገር ግን በትላንትናው መሪነትና በዛሬው እውነት መካከል ያሉት ተጨባጭ ነገሮችን ከግምት ውስጥ አስገብተው ፍርሃት አለኝ ወይም አንድ ዘፋኝ እንደሚለው ሊጀማምረኝ ነው ብሎ እንደዘፈነው ሊጀማምረን ነው ወይ የሚል አይነት ስሜት ፈጥሮባቸዋል። የማንቸስተር ዩናይትድ አርሰናልን 3-2 ማሸነፍ ብቻ ግን አይደለም ይህንን ስሜት ሊፈጥር የሚገባው። ከሆነ መሆንም ያለበት ጥያቄ ሆኖ አነጋጋሪ ርዕስ ሆኖ ልናወራበት ልንወያይበት የሚገባው ባለፉት 3 ጨዋታዎች አርሰናልና ውጤቱ ምን ይመስላሉ የሚል። ማንም ቡድን ከበረታ ከጎበዘና ከቻለ ከ3 ጨዋታ ማግኘት የሚችለው 9 ነጥብ ነው። እንደ አርሰናል ሲኮን ደግሞ ከ3 ጨዋታ 9 ነጥብ ለማግኘት የፕሪሚየር ሊግ እጩ ሻምፒዮንነቱ የበለጠ ግዴታ ይጥልበታል። እንደነዚህ ያሉ ማባከን አለመኖሮች ናቸው ዋንጫን የማሸነፍ ዋስትና አድርገን የምንወስዳቸው። ምንም ጥያቄ የለውም። ስለዚህ ከ3ቱ ያለፉት የአርሰናል ጨዋታዎች የተመዘገበው ውጤት 9 ነጥብ ከማግኘት ይልቅ 2 ብቻ እየተገኘበት ሆነ። 2 ብቻ ስለተገኘ 7 ባከነ ማለት ነው። እዚህ ጋር የሚመጣው ጥያቄ ታዲያ እንዲህ ተሆኖ የእውነት ዋንጫ ይበላል ወይ?
እዚህ ውስጥ ነው ፍርሃት ካለ ፍርሃት የሚፈጠረው፣ ፍርሃት የሚጠነሰሰው እዚህ ጥያቄ ውስጥ ነው። ምን መሆን ይችል ነበር ከሚለው ደግሞ ከተነሳን መሆን ይችል የነበረው ይሄኔ የአርሰናልና የማንቸስተር ሲቲ የነጥብ ልዩነት ከዩናይትድ ጋር ከመጫወታቸው በፊት 11 መሆን ይችል ነበረ። 11 መሆን ለምን ይችላል ያልን እንደሆነ ማንቸስተር ሲቲ ከብራይተን ጋር 2 ነጥብ ጣለ። ማንቸስተር ሲቲ በማንቸስተር ዩናይትድ ተሸነፈ። ስለዚህ በአርሰናልና በማንቸስተር ሲቲ መካከል የነበረው በአርሰናልና በአስቶን ቪላ መካከል የነበረው የነጥብ ልዩነት ወደ 11 ማደግ እና አርሰናልን ይበልጥ ማኩራራት ይችል ነበረ። አርሰናል ግን ከሊቨርፑል ጋር 0-0 ወጣ። አርሰናል ግን ኖቲንግሃም ፎረስትንም ማሸነፍ ሳይችል ቀረ። እናም እነዚህ 2 ጨዋታዎች 0-0 በሆነ ውጤት መጠናቀቃቸውን ተከትሎ የነበረው የነጥብ ልዩነቱን የማስፋት የማተለቅ እድል በ7 ተገደበ። ከዛ ማንቸስተር ሲቲና አስቶን ቪላ ወደ አሸናፊነት ሲመለሱ አርሰናል ደግሞ እንደገና በማንቸስተር ዩናይትድ ተሸነፈ። በ7 እንኳ መቀጠል አልቻለም። የነጥብ ልዩነቱ ወደ 4 አነሰ። እንደገና አሁንም ጥያቄ የምናነሳው የ4 ነጥብ ልዩነት አለ። ነገር ግን ደግሞ በኢትሃድ ስቴዲየም ማንቸስተር ሲቲና አርሰናል ገና ይጫወታሉ። ለዚህ ነው እንደነዚህ ያሉ የማያባሩ ጥያቄዎችን እየጠየቅሽ ትሄጅና ባለፉት የውድድር ዓመታት የሆነውን በአሁኑ ወቅት በዘንድሮ የውድድር ዓመት እያጋጠመ ያለውን ሰፍቶ ለማሰብ ትገደጃለች። ከዚህ ውጭ መሆናትች የእውነት ለመናገር ሰፍተን እናስበው ካልን እንዴት ነው የምንሰፋው ነው። ሰፍተን እናስበው ካልን የምንሰፋው አንድ በ2022-23 የውድድር ዓመት አርሰናል ለብዙ ጊዜ የደረጃ ሰንጠረዡን መርቷል። ሄደና ግን በመደዳው በ3 ጨዋታዎች ውጤት ጣለ። በማንቸስተር ሲቲ አፈፍ ተደርጎ ተያዘ። ማንቸስተር ሲቲ ከያዝኩ አልለቅም አለ። የውድድር ዓመቱም ከአርሰናል በልጦ ጨረሰ። አርሰናል ከዚህ ነገር ይማራል የሚል ተስፋ ተይዞ የ2023-24 የውድድር ዓመት ተጀመረ። በ2023-24ም አርሰናል ጥሩ መራ። ከ2022-23ቱ የተማረው በ2023-24 ራሱን እንደገና በደረጃ ሰንጠረዥ መሪነት ያገኘው አርሰናል በፌስቲቭ ፒሪየድ በነ ዌስታ በነ ፉልሃም መደዳውን ሲሸነፍና ከዛም ተከትለው በመጡት ጨዋታዎች ነጥብ ለመጣል ሲገደድ አሁንም እጁ የገባውን መልካም አጋጣሚ አሳልፎ ለማንቸስተር ሲቲ ሰጠው። አርሰናል ዋንጫ እንደገና ተበላበት። ዘንድሮ ከሆነው ነገር ጋር ያለፉትን የ2022-23 የ2023-24 ነገሮች ምን ያስተሳስራቸዋል ካልን ከሊቨርፑል ጋር 0-0፣ በኖቲንግሃም ፎረስት 0-0፣ በማንቸስተር ዩናይትድ ደግሞ መሸነፍ መጣ። 3 የመደዳው ጨዋታዎች የአርሰናልንና የማንቸስተር ሲቲን መቀራረብ አመጡ። በኢትሃድ ገና ይጫወታል። ይሄ አንድ ነገር ነው። ይሄ ስዕል እኔ የሞነጫጨርኩት ስዕል አይደል። ይሄ ስዕል አርሰናል እየኖረው ያለ እውነት ነው። አሁን እየሳልንባችሁ ያለ ነው፣ እየነገርናችሁ ያለ ነው። ከዚህም ከዛም አምጥተን የምናስታውሰው የአርሰናልን ኑሮ ነው። ይሄ ያስፈራል ወይ ወደሚለው ጥያቄ የምንመጣው ይሄንን አስታውሰን ስለሆነ ነው። ይሄ ያስፈራል ወይ? እኔ አሁንም ማንቸስተር ሲቲ የሚመኘው የአርሰናልን ቦታ ነው። ይሄ ማለት ሲቲ የሚመኘውን ቦታ አርሰናል ይዞታል ብዬ ነው ማስበው ነው። ቪላ የሚመኘው የአርሰናልን ቦታ ነው። ይሄ ማለት የማንቸስተር ሲቲን የአስቶን ቪላ ምኞት አርሰናል የተቀመጠበት ቦታ ላይ መቀመጥ ነው። ተከታዮችህ የሚመኙትን ቦታ ከያዝክ ዩአር ኢን ኤ ቤተር ሲቹዌሽን ማለት ነው። የተሻለ ሁኔታ ውስጥ ነህ። እንዳንተ መሆን ነው ጉጉቱ። ያንተን ቦታ መውሰድ ነው ፍላጎቱ። ስለዚህ ሌሎች የሚመኙትን አንተ የቻልከውን ነገር እንዳለ ማሳየት ተገቢ ነው። ማመን ተገቢ ነው። ማሰብ ተገቢ ነው። የመጀመሪያው ነጥብ እሱ ነው ለኔ። በቀደም ሲነጋገሩ ነበረ። አሁን አርቴታ ይለዋል፣ ጋሪ ኔቭል ነው የሚጠይቀው ለፓትሪክ ቪዬራ። አሁን አርቴታ ለአርሰናል ተጫዋቾች
እንዲህ ተደርጎ ከተሸነፈ በኋላ ምን ብሎ ነው የሚያወራላቸው ብለህ ታስባለህ? መልበሻ ቤት ውስጥ ቆንጆ ጥያቄ ነው። በጣም ቆንጆ ጥያቄ። እንዴት ነው አድሬስ የምታረጊው? የልጆቹን ስሜት ባክቱ ኖርማል እንዴት ነው የምታመጪው? ምንድነው መንገዱ? ምንድነው መላው? ምንድነው ዘዴው? ነው ጥያቄ ውስጥ ያለው ይሄ ነገር ነው። ስለዚህ ምንድነው አርቴታ ሊል የሚችለው እና ምንድነው ሊላቸውስ የሚገባዋል? ፓትሪክ ቬራ የመለሰው መልስ የኔ ያበበ ግዳይ መልስ ነው። እኔ እሱም በሆነ የደረጃ ሰንጠረዡን ነው ማሳያቸዋል። የደረጃ ሰንጠረዡን ነው ማሳያቸው ማለት እኛ አሁንም ከሲቲ በ4 ነጥብ ከቪላም በ4 ነጥብ የምንበልጥ የደረጃ ሰንጠረዡን የምንመራ እነሱ አሁንም ባንዴ እኛ ላይ የማይደርሱ እኛ ላይ ለመድረስ እኛ 2 መሳሳት ገና አለብን። እነሱም ዝም ብለው ልክ መሆን መቻል አለባቸው። ሳይገሉን መሞት የለብንም። በቃ የደረጃ ሰንጠረዡን ማሳየት መሪነን ነው ነገሩ። መሪነታቸው ትዝ እንዲላቸው የበላይ መሆናቸውን እንዲያስታውሱ ማድረግ ነው። ይሄ ኢትስ ሞር ኦፍ ሳይኮሎጂካል አይደለም? ብርታት እንዲሰማቸው በቃ ብለው ለራሳቸው መርዶ እንዳይናገሩ ይተርፋል ብለህ ነው እንደሚባል ታማሚ እንዳይሆን የሰው ልጅ ጤናው ተጓድሎ የሚያሳያቸው የመጨረሻ ምልክቶች የታዩበት አይነት ኑሮ እንዳይኖሩ። አሁን እንኳን እንደበቱም ዘጋው ትንሽ የማኩረፍረፍ ነገርም አለ። እነዚህ የመጨረሻ ምልክቶች ናቸው፣ ጥሩ አይደሉም ምናምን የሚባልለት አለ። እስኪ ለማንኛውም ግቢውን ጠረግ አርጉ ካለች የታማሚው ሰውዬ ሚስት ሰረንደር አድርጋለች። በማትረፍ ትግል ውስጥ አይደለም ያለችው። ለቅሶውን ማሳመር፣ ለሐዘን የሚሰባሰበውን ሰው ሟችንም አክብሮ በክብር መሸኘት ምናምን ላይ ነው። ዝግጅትሽን ትቀይራለች ሙሉ በሙሉ። አእምሮሽ የተቀበለው እሱን ስለሆነ፣ አእምሮሽ የተነገረው እሱን ስለሆነ ነው። እንዲህ ያለ የግቢ ማጽዳት ስራ የሚሰራበት ቤት አይደለም አሁን አርሰናል። ለእኔ ይሄንን ነግሮ ማሳመን አርቴታ እንዴት ይችላል? ይሄንን ነግሮ ማሳመን አርቴታስ እንዴት ይከብደዋል? አላቅም። ግን አርሰናል እያጣጣረ አይደል? ይተርፋል ብለህ ነው የሚባልለት ሁኔታ ላይ አይደለም። እኔ እነዚህ ሁሉ ነገሮች የእውነት ለመናገር ምንም አያሰጉኝም። የሚያሰጋኝ ያለው እኔ ሜዳ ላይ ያለው ደባሪ ነገር ነው። ሜዳ ላይ በዚህ ወቅት እንዴት እንደዚህ ኮላፕሲንግ ሳይኖችን ይሰጣል አርሰናል? 10 ነጥብ ብትበልጪ ሜዳ ላይ ያለሽ መንሸራተት፣ ሜዳ ላይ ያለሽ የተወሰኑ ጊዜያቶች ጥንካሬ በዚህ መጠን እየከዳሽ በዚህ መጠን እያቃተሽ ከመጣ በ4 ነጥብ አይደለም በ10 ነጥብ ብትበልጪ ፍርሃት ሊሰማሽ ይገባል። የኔ ፖይንት እሱ ነው። አሁንም አርሰናል ሜዳ ላይ ልክ መሆን ከጀመረ ከተወሰኑ ሳምንታት በፊት ወደ ነበረው ጥንካሬ መመለስ ከጀመረ ሲቲም ቪላም በሚያሰጉበት አቅም ላይ አይደሉም ያሉት። የሚያሰጋው የራሱ የአርሰናል አቅሙ እያነሰ መምጣት ነው። ይህንን ቨርስስ ሊቨርፑል ቨርስስ ኖቲንጋም እና በተለይ ደግሞ ቨርስስ ዩናይትድ በደንብ አድርገን አይተነዋል። አንድ የሚያስደነግጥ ነገር ልንገርሽ፣ እውነት ነው። ካለፉት ተከታታይ ጨዋታዎች 4 ጨዋታዎች ጎል የወለዱ ስህተቶችን የአርሰናል ተጫዋቾች 2 የሰሩ። ማጋሃሌሽ ከበርንመዝ ጋር፣ ዙቢሜንዲ ከዩናይትድ ጋር ኤረርስ ሊዲንግ ቱ ዘ ጎል ማለት ነው። በቀደሙት 19 ጨዋታዎች አንድም እንደዚህ አይነት ነገር ሰርተው የማያውቁ ሰዎች በ4 ጨዋታ ሲደጋግሙት እንደዚህ ይኖራሉ ወይ? ይሄ ነው መጥፎ ምልክት። እንደ ትናንትና መሆን የተቻለ እንደሆነ ይሄንን ሲቲ በ4 ነጥብ መምራት እውነት ይሄን ሲቲ ነው ያልኩሽ። የ2017-18 ሲቲን እያስታወስን የአሁኑን ሲቲ በዛ መንገድ ማሰብ የራሳችን ድክመት።
ይሄንን ሲቲ በ4 ነጥብ እየመራሽ መፍራት በበቀደሙ ወይም 7ኛው ሳምንት 8ኛው ሳምንት 9ኛው ሳምንት ጨዋታዎች ላይ የነበረሽ ጉብዝና ላይ ከሆንሽ ልብ የሚሞላ ነበረ፣ ደረት የሚያስነፋ ነበር። ግን አሁን አርሰናል የዲክላይኒንግ ሳይኖችን እየሰጠን ነው። ዋት ምን አይነት ሻርፕ ዲፌንሲንግ ነው ማየው ከአርሰናል እምንልለት የነበረው አደለም ጎል እንዲህ ሊዘንብበት ይቅርና አደለም የራሳቸው ስህተት ጎል እየወለደልና ይቅርና ኦን ታርጌት የማያስሞክሩት የአርሰናል ተጫዋቾች ምንድን የነካቸው? ይሄንን ማስቆም ካልቻልሽ በ10 ምናምን ነጥብ ቅድም በሰላ ነው ስሌት ማሰራ ነው ምናምን ስሌት 11 መሆን ይችል ነበር ያልነው። ሆኖም እንኳን ቢሆን እኔ ፈራ ነበረ። 4 መሆኑ አይደለም የሚያስፈራኝ፣ የሲቲ ብርታት አይደለም የሚያስፈራኝ፣ የአርሰናል ዲክላይን የማድረግ ምልክቶች ናቸው የሚያስፈሩኝ። እዚህኛው አርሰናል ላይ እንዲህ የሆነ መተማመን ከባድ። በመከላከል ነው አይደል አርሰናል ዘንድሮ የነበረው ነገር። የራሳቸው ተጫዋቾች የሚሰሩት ስህተት ጎል አይወልድም ነበር አይደል የአርሰናል ታሪኩ እንጂ በማጥቃቱ እኮ አልተማመንም። ማጥቃቱ ላይ እኮ ክፍተት እንዳለ እኮ እናውቃለን። እስከ መቼ እና ምን ያህል ጊዜ ከሴት ፒስ በሚሻገሩ ኳሶች ጎል ማስቆጠር አቅም ላይ ተማምኖ ይዘለቃል? ጥያቄ ነበረ እኮ። የሴት ፒስ ኳሶችን ጎል ማድረግ ሲደመር ከኦፕን ፕሌይ ጎል ማስቆጠርን ካላጣመረ በስተቀረ ለአርሰናል እየከበደ አይመጣም ወይ? በፊትም ይባል ነበረ። ግን የአጥቂዎቹም ቁጥር በዛው መጠን በጣም ሾኪንግ። ሳካ፣ ሊያንድሮ ትሮሳርድ፣ ማርቲኔሊ፣ ዮኮሬሽ፣ ኖኒ ማድዌኬ ብለሽ 0-0-0-0 ነገር ነው። ባለፉት 25 13 12 11 ጨዋታዎች ላይ ጎል የላቸውም። እንዴት ነው እነሱ ጎል ካላገቡ ኦን ጎል ላይ ብቻ ዲፔንደንት ሆነሽ ከሴት ፒስ ምናምን ብቻ ሆኖ እንዴት ይሆናል? እነዚህ ልጆች ይፍጠሩ እንጂ እነዚህ ልጆች ያርጉ እንጂ የሆነ ነገር ትንሽ እነሱ ይጨምሩ እንጂ የሚጨምሩበትን መላ አምጣ እንጂ ነው አርቴታ መባል ያለበት። አለበለዚያ ከባድ ነው። ከባድ የሚያደርገው ይሄ ነገር ነው እንጂ መድኃኒዓለምን ሲቲ ያስፈራ፣ በእውነት ያስፈራ እንጂ 4 ነጥብ ልዩነት እስቲል ኢት ሚን ሳምቲንግ። ያው ቀላል አይደለም የ4 ነጥብ ልዩነት፣ ግን ደግሞ ቀላል አይደለም። እሱ ምናምነው ነገር ነው። ግን ደግሞ አስተማማኝ ነው ብለህ የሆነ ሀሳብን በሙሉ ትተህ ቁጭ የምትልበትም አይደለም። እኔ የሚሰማኝ ማለት ነው። በተለይ የአርሰናል አሁን ያነሳኸው ጉዳይ የአርሰናል መዳከም አብሮ ከተጨመረበት፣ የፕሪሚየር ሊጉ መሪ መዳከም አብሮ ከተጨመረበት የ4 ነጥብ ልዩነት በአንድ መሸነፍና በአንድ አቻ የሚጣጣ ነገር ነው አይደለ? ስለዚህ የነጥብ ልዩነቱን አስጠብቀው እስካልሄድክ፣ በዛ ላይ ጥንካሬ እስካልጨመርክበት፣ በዛ ላይ ድክመቶች እስካልታረሙ 4 ነጥብ የ2 ጨዋታ ጉዳይ ነው የሚለውንም አብሮ ማየት ያስፈልጋል ብዬ ነው የማስበው። ደግሞ ያለፉት ጊዜያትስ የ4 ነጥብ ልዩነት በእንግሊዝ ፕሪሚየር ሊግ ላይ እንዴት ነበር የሚለውንም በደንብ ማየት ያስፈልጋል በዚህ ወቅት ማለት ነው። እንዲሁም አብዛኞቹ ከዚህ ጋር በተያያዘ የሚወጡት መረጃዎች የሚያሳዩት ነገር የ4 ነጥብ ልዩነት በዚህ ወቅት የያዙ ክለቦች ይህንን ነጥባቸውን አስጠብቀው በመሄድ ረገድ ያለው ታሪክ ደካማ ነው። ብዙ ጊዜ ከ20ዎቹ በዚህ ወቅት ፕሪሚየር ሊጉን ሲመሩ ከነበሩት ከ20ዎቹ ቡድኖች ውስጥ 4ቱ ናቸው ሻምፒዮን መሆን የቻሉት። ይሄ ማለት ምን ያክል የጠበበ የነጥብ ልዩነት እንደሆነ ያሳያል በታሪክም ረገድ የሚለውንም አብሮ ማየት ያስፈልጋል ብዬ ነው። ራሱ አርሰናል ራሱ በዚህ ወቅት ላይ በተለያዩ የነጥብ ልዩነቶች ፕሪሚየር ሊጉን እየመራ ከዛ በኋላ ሻምፒዮን የሆነበት አጋጣሚ ሳለ ወይ የሚለውንም በተመለከተ እንደዚሁ ቢቢሲ ላይ ትላንትና የተለያዩ መረጃዎች ሲወጡ ነበር። የራሱ የአርሰናልም ታሪክ ሁላችንም እንደምናውቀው ያው በጣም ደካማ ነው። 2003-2004 ላይ ሻምፒዮን ከሆነ በኋላ ያንን የሻምፒዮናነት ክብር በእንግሊዝ ፕሪሚየር ሊግ ላይ ለማምጣት አልቻለም። ያኔ የኢንቪንሲብል ዘመን የነበረበት ነው። ያኔ እንደውም የተለያዩ መረጃዎች የሚያሳዩት 23 ጨዋታዎችን አድርጎ ፕሪሚየር ሊጉን በ2 ነጥብ ልዩነት ነበር የሚመራው። ካሁኑ
የአለፈው ጊዜ ነጥብ ልዩነት የበለጠ ጠባብ መሆኑን ማስተዋል ያስፈልጋል። ግን ሻምፒዮን የሆነበት ነው። ከዛስ በኋላ በ2022/23 የውድድር አመት ደግሞ ተመሳሳይ የሆነ ነገር ነበረ። እንደውም በዚህ ወቅት ላይ 29 ጨዋታዎችን አድርጎ እንደዚሁ ስትናገረው የሚያስደነግጥ ነገር ያለው ነው። 29 ጨዋታ ማለት ሲዝኑ ሊጠናቀቅ የቀሩት ጨዋታዎች በጣም ያነሱ ናቸው እና 29 ጨዋታዎችን አድርጎ የ8 ነጥብ ልዩነት የነበረበት ነው። አሁን በዛ ወቅት ላይ ሲሆን ሲዝኑ እያለቀ ነው። ከዚህ በኋላ ይህንን የ8 ነጥብ ልዩነት አስጠብቆ በመሄድ ረገድ በጣም የተሻለ እድል አለ ብለን መናገር የምንችልበት ነው የነበረው። ግን በዛም ወቅት ላይ አልተሳካም። ሻምፒዮን መሆን የቻለበት እድል እንደዚሁ አልነበረም። ነጥብ ልዩነት የነበረው አርሰናል ማንቸስተር ሲቲ ተስተካካይ ጨዋታ እያለው ነው አንድ ተስተካካይ ጨዋታ ማንቸስተር ሲቲ ነበር ነበር ሲያሸንፍ 5 ይሆናል 8 ይሄ እሺ የሰፋ ይሁን ጥቅሉነቱ አይደል እሺ 5 ቢሆን ግን አሁን ካለበት ግን የተሻለ ነው። ምክንያቱም የቀሩት ጨዋታዎች በቁጥር ስለሚያንሱ ማለት ነው። ግን በዛ ወቅትም ቢሆን ደግሞ ያው ሁለተኛ ሆኖ የውድድር አመቱን የጨረሰበት ነው። ስለዚህ የራሱ የአርሰናል ታሪክም ከራሱ ጋር ስታነጻጽረው የነጥብ ልዩነቶች በዚህ ወቅት ላይ ኖሮ ፕሪሚየር ሊጉን እየመራ ሻምፒዮን መሆን የቻለው አንድ ጊዜ ነው፣ በ4 ወይም በ3 አጋጣሚዎች ማለት ነው። አንደኛው የሚጠቀሰው የ2002-2003 ነው። በዚህ ወቅት ላይ በ5 ነጥብ ልዩነት ፕሪሚየር ሊጉን ይመራ ነበረ። ግን የውድድር አመቱ ሲጠናቀቅ ማንቸስተር ዩናይትድ ከአርሰናል የ5 ነጥብ ልዩነት ፈጥሮ ሻምፒዮን የሆነበት የውድድር አመት ነው የነበረው። ሁለተኛ ሆኖ ነው ያን የውድድር አመቱን የጨረሰው። ስለዚህ ይሄ ሲታይ እንዲሁ ነጥቡ የማይቀለበስ ነው የሚለውን ነገር እንዲሁ በደፈናው የምንናገርበትም አይደለም። ቀድምም እንደተናገርኩት ደግሞ በ20 የውድድር አመቶች ላይ ፕሪሚየር ሊጉን በዚህ ወቅት ላይ ሲመሩ ከነበሩት ክለቦች መካከል 4 ናቸው ሻምፒዮን የሆኑት የሚለውም የሚያሳየው ምስል ትልቅ ነው ብዬ ነው ማስበው። ግን ይሄ ደግሞ በተለይ አሁን የአርሰናል ያለበትን ወቅታዊ ሁኔታ ከግምት ውስጥ ሲከተት የበለጠ ነገሩን ስጋት ውስጥ የሚከት ነው። የደጋፊዎች ሁኔታም ደግሞ ስጋት ውስጥ ቢወድቁ አንደርስታንደብል ነው የሚሆነው። አለ እኔም እያየው ነው የምትለው ነገር እንዳለ። እሺ ተጨማሪ ነገሮች እንጨምራለን። እዚህኛው ላይ መጀመሪያ ልናገር። የመጀመሪያው ነገር አሁን የቀረቡት ነገሮች በሙሉ ኢንትረስቲንግ ናቸው። ቢቢሲ ያስቀመጣቸው ዘርዝሮ ያያቸው እንዲህ ካለ መሪነት መንሸራተት ያጋጥማሉ የሚለውን ለመተንበይ ለመተንተን ምናምን የሰሩት ነው። አሁን የተጠቀሱት ነገሮች በሙሉ ትላንት የተኖሩ እውነቶች ናቸው። ትላንት የኖርነው እውነት ዛሬን ግን አይወስንም። የመጀመሪያው የምናገረው እሱን ነው። ትላንት ተኑሯል። አሁን ባልሹ መጠን 20 አጋጣሚዎች ላይ በዚህ ወቅት በ4 ነጥብ እና ከዛ በላይ ይመሩ የነበሩ ክለቦች መካከል 4ቱ ነው መሪነታቸውን አስጠብቀው ዋንጫ መውሰድ የቻሉት። 16ቱ በማቃት ነው ስማቸው የተመዘገበው ነው። ስለዚህ ወዮለት አርሰናል ነው የሚያስብለውን። ይሄ ፖዚቲቭ የሆኑ ነገሮችም ደግሞ አሉት። እሱን ደግሞ በኋላ ነው። አሁን ይሄ የቀረበውን ብቻ ነው አንተም እኮ ነው የቀረበው ላይ ብቻ ነው ይሄኛው አሁን የቀረበው 20 እኮ እንደዚህ ሆነው 16ቱ መጨረሻ ላይ እኮ ሳይበሉ ቀሩ ሲባል ወዮለት ነው የሚያስብለው ነው። በኋላ የሚቀርበው ሌላ ነው። በኋላ የሚቀርበውን ደግሞ ሌላ አስተያየት ካለ ሌላ አስተያየት እንሰጥበታል። የመጀመሪያው ነገር እሱ ነው። ዞሮ ዞሮ ይሄ እኮ የተኖረ እውነት ነው። ታሪክም ማለት ትላንት የተኖረ እውነት ነው። ትላንት የተኖረ እውነት ዛሬን ግን አይወስንም። ያ ቢሆን ኖሮ በአንድ ቀላል ምሳሌ ለማስረዳት ያ ቢሆን ኖሮ ማንቸስተር ዩናይትድ ባለፉት 9 ዓመታት አርሰናልን በኤምሬትስ ስቴዲየም አላሸነፈም። ይሄ የማንቸስተር ዩናይትድ እና የአርሰናል የትላንትና እውነት ዛሬ የለም። ምክንያቱም ማንቸስተር ዩናይትድ አሸንፈው አርሰናልን የት ኤምሬትስ ስቴዲየም ላይ በ9 ዓመት ያልተቻለው ዘንድሮ ተቻለ። ባለፉት 20 አጋጣሚዎች 4ቱ ብቻ የቻሉትን አርሰናል ችሎ መገኘት ይችላል። ይሄንን ነው አንድ መናገር የምፈልገው። ያ ግን የትላንትና እውነት ኢምፕላይ የሚያደርገው እነ ማንቸስተር ሲቲን ተስፋ እንዳያስቆርጥ ነው፣ ወይም ተስፋ የማያስቆርጥ መሆኑን ሊያስረዳ ይችላል። ዩካን ካች ዘገነርስ ብለሽ መድረስ ትችላላችሁ፣ መብላት ትችላላችሁ፣ ዋንጫውን ማሸነፍ ትችላላችሁ ብሎ ለማለት ይቻላል። ምንም ጥያቄ እኮ የለውም። ነገር ግን ደግሞ አርሰናል ከ20ዎቹ እንደ 4ቱ ለምን አይሆንም? ለምን እንደ 16ቱ ጠረጥረዋለሁ አርሰናልን?
እንደ 16ቱ የምጠረጥረውም እንደ አራቱም የምጠረጥረውም ሜዳ ላይ በማየው ነገር ላይ ተመስርቼ ነው እንጂ የምሆነው የሚበዙት 16ቱ ስላልተሳካላቸው በማይሳካላቸው ውስጥ አርሰናልን ወስጄ አልከተውም። ሜዳ ላይ የማየው ሰሞናዊው ጉዳይ ነው ዋናው መለኪያ መሆን መቻል ያለበት። የዛሬ እውነት የሚለካው በዛሬ ኑሮ ላይ ነው እንጂ ከዚህ በፊት በ20 አጋጣሚ በሆነው ነገር ሊለካ አይችልምም አይገባምም ብዬ ነው እኔ ስትሮንግሊ የማምነው። አንዱ እሱ ነው። ሁለተኛው ቅድም የተጠቀሰው ምሳሌ አለ። ለምሳሌ ማንቸስተር ሲቲ ኤፕሪል ላይ አንድ ተስተካካይ ጨዋታ እያለው ከአርሰናል በ8 ነጥብ ያንሳል ወይም አንሶ የነበረበት አጋጣሚ አለ አልሽ፣ ቢቢሲም ብሏል። ይሄ እውነት ነው። ኤፕሪል ማለት እኮ ሳምሪ የውድድር ዓመቱ ሊያበቃ ወር ነው የቀረው። ከዛ በኋላ አርሰናል ኮላፕስ ያደረግ ማን ወሰደው ዋንጫውን ስትይ ማንቸስተር ሲቲ ወሰደው። ማንቸስተር ሲቲ በዛ የውድድር ዓመት ምን አይነት ቡድን ነበረ ስትይ 16 ጨዋታ መደዳ የሚያሸንፍ ቡድን ነበረ። 16 ጨዋታ መደዳውን ነው እኮ የምልሽ። ድሮ እንኳን የሌለው አቻ እንኳን የሌለው ውጤት ዝም ብሎ የሚያመጣ ነው። አርሰናል በዛ መንገድ አሳልፎ የሰጠው 13 አሸንፎ ሊሆን ይችላል እኮ። የእሱ 13 ጊዜ ማሸነፍ ከማንቸስተር ሲቲ 16 ተከታታይ ድሎች ጋር ሲነጻጸር ስለሚያንስ አሳልፎ ለመስጠት ተገደደ። እንዲህ ያለው ማንቸስተር ሲቲ አለ ወይ አሁን? ይሄንን ስለምንድነው ማንጠይቀው? እንዲህ አሰፍስፎ ያለ ስህተት አልባ እንደሚሆን የምንተማመንበት ማንቸስተር ሲቲ ነው ከኋላ ያለው ነው ወይስ ትዝታ እየሆነ የመጣውን ተነቃበት የሚባለውን ጋርዲዮላን ነው እያየን ያለ ነው ዘንድሮ? ይሄንንም መጠየቅ ያስፈልጋል። ስንፈትሽ አንድን ነገር ወይም ስንመረምር ምርመራችን ኢኳሊ ቦት ሳይድስ ነው ማየት መቻል ያለበት። በነጣቂነት የምንጠረጥረው ማንቸስተር ሲቲ የመንጠቃቅሙ ምን ያህል ነው የሚለውን ሳንጠይቅ የአርሰናልን የመነጠቅ ፕሮባቢሊቲ ለጥጦ ማሰብ ነው የሆነብኝ የቢቢሲ ነገር። እኔ ለእኔ ነጣቂው ዝግጁ ነው ወይ? እጁ ሽባ አይደለም ወይ? ነጥቆ ለመሮጥ አምሮበታል ወይ? አምሮበት ነው እያየን ያለ ነው። እስካሁን የለፋውትን ነገር በአንድ ጥያቄ ልጠቅልለውና ላቅርበው። አሁን ከአርሰናልና ከማንቸስተር ሲቲ በጠንካራ ቡድንነት ማን ነው የሚሻለው? ነጣቂው ሲቲ ወይስ ስጋት ላይ ነው የምንለው አርሰናል? አርሰናል ስህተቶቹን ነው ማስወገድ ያለበት፣ የራሱን ስህተቶች። ስለ ሲቲ ማሰብ መተው አለበት፣ ስለ ቪላ ማሰብ መተው አለበት። ራሱ ሜዳ ላይ እየተርበተበተ የሚሰራውን ተጫዋቾቹ ባለፉት ብዙ ጨዋታዎች ላይ ያልነበራቸውን ይሄ የመርበርበድ አመል አቮይድ ማድረግ መቻል አለባቸው። ለዛ እኮ ነው አሁን ከሜንታል ስትሬንግዝ ጋር ያያይዘዋል። ማን ነው ስሙ? ቪዬራ የሜንታል ስትሬንግዝ ኢሹ ነው ይላል እሱ። ኦፍኮርስ አለበት፣ ይታያል። ይሄ በቃ እንዴት ብዬ ልንገርሽ፣ ለቅሶ ለመቀመጥ የተዘጋጀ እጅ ሰጥቶ ምናምን ዘንድሮም አልሆነ ምናምን ለማለት የተዘጋጀ ደጋፊውም ያለቅሳል፣ እነሱም እንትን ይላል። ቡ የመጣው እኮ ሊደር ነን የሚለውን ነገር ፍርሃቱ በጣም ስለሸፈነው እኮ ነው እኮ 4 ነጥብ ልዩነት እየመራን ነው we are still there ምናምን ከሚለው ሐሳብ የበለጠ ወይኔ ጉዴ ጭንቅላታቸው ውስጥ ስለገነነ ነው አልወደድናችሁም አይነት ተቃውሞ እየመጣ ያለው። ለእኔ ግን ከሜንታል ስትሬንግዙም በላይ በግለሰብም በእንደ ቡድንም አርሰናል ያለ ልማዱ ክፍተቶችን እየደጋገመ ነው። እዚህ ውስጥ ግን ፍርሃትም አለ። ለምሳሌ የኮሬሽ ስላልን ነው እንጂ ሌሎች የአርሰናልን የማጥቃት እንቅስቃሴ እንዲመሩ የሚጠበቅባቸው ተጫዋቾች የመምራት አቅማቸውን ኮስችን ሳናደርገው ልናልፈው የምንችል አይደለም። እሱማ ልክ ነው። አሁን የተባለው ነገር ልክ ነው። አሁን ማንቸስተር ሲቲም በቀደመው በጠንካራ አቋሙ ላይ ቢሆን እንኳን ማንቸስተር ሲቲ ግን የ4 ነጥብ ልዩነት አርሰናል በጣም የሚያስተማምን ጠንካራ ሜንታሊቲ ይዞ ወደ ሜዳ እየገባ ማሸነፍ ያለበትን ጨዋታ እያሸነፈ ቢሆን ኖሮ የ4 ነጥብ ልዩነት አሁን ባለው አርሰናል በቃ ሊቀለበስ አይችልም።
የምትልበት እድል ሊፈጠር ይችላል። ዋናው ነገር እየመራ ያለው ቡድን ምን አይነት ፐርፎርማንስ እያሳየ ነው የሚለው ነው። የማንቸስተር ሲቲ መዳከም እንዳለ ሆኖ ማለት ነው። ግን ጠንካራም ቢሆን አርሰናል ማትሞግተው አይነት ነገር የራሱን እድል በራሱ እየወሰነ የሚሄድ ቢሆን ኖሮ 4 ነጥብም አትሰማማኝ ነው ትላለ። ለምን የሚል ጥያቄ ቢነሳ ምክንያቱም አርሰናል ምንም ክፍተት እየፈጠረ አይደለም የሚለውን መልስ መስጠት የምችልበትን አቋም እያሳየ ቢሆን ኖሮ ነው። አሁን እኔ ስጋቱ የሚፈጠረው ነገር ለምንድን ነው የሚለው ይገባናል። ለምሳሌ ዝም ብለን ማንቸስተር ሲቲ ቢሆን በ4 ነጥብ ልዩነት አሁን እየመራ የሚገኝ ምን አይነት ሜንታሊቲ ነበር የሚፈጠረው? አሁን የአርሰናል ደጋፊዎች ይደረሳል ማንቸስተር ሲቲ ላይ የሚለውን በጣም በእርግጠኝነት መናገር ይችላሉ። ማንቸስተር ሲቲስ አይችን ነገርማ አሳልፍ አልሰጥም የሚለው ሜንታሊቲ ላይ ብዙ አይቆይም ወይ? ይሄ ቀድሞ የነበረው ነገር ኤክስፔሪንስ ሊጉንም ስንከታተል ቡድኖቹ ያላቸውን አቋም ስናውቅ የምንረዳው ነገር ነው እና ልዩነቱ አንድም የተፈጠረው ቀድሞ እነዚህ ክለቦች ይሰጡን የነበረው ነገር እንዴት ያለ ነው የሚለውንም ከግምት ውስጥ በማስገባት ነው ስጋቱን ለማለት ፈልጌ ነው። አሁን ሹማይክልም አስተያየት ሲሰጥ ነበረ ከበቀደሙ ጨዋታ በኋላ ቪየራ አስተያየቱን እንደሰጠው ሁሉ እሱም አስተያየቱን ሲሰጥ አንድ የተናገረው ነገር ያለፉት 3 ተከታታይ የውድድር ዓመታት አርሰናል ሁለተኛ ሆኖ የጨረሰበት አጋጣሚ አሁን በደጋፊዎቹ ላይ ብቻ አይደለም ፍርሃቱን እየከተተ እያስተጋባ የሚገኘው አሁን በተጫዋቾቹም ላይ እያየነው ነው ብሎ አስተያየቱን ሰጥቷል። አሁን ደጋፊ ቢሰጋ አንድ ነገር ነው። ተጫዋቾቹ ላይ ግን ያኛው ስጋት ከተፈጠረና ዘንድሮም የሚለው ነገር ከተፈጠረ ደግሞ ውጤቱን በገዛ እጅ አሳልፈ እንደመስጠት ነው፣ ቅድም አንተ እንዳልከው ማለት ነው። ስለዚህ ሹማይክል አንድ የሚናገረው ነገር አሁን ይሄ ፍርሃት ወደ ተጫዋቾቹ ተመልሷል። ፕሬሸሩ ከውጭ አይደለም እየመጣ ያለው ከውስጥ ነው። ስለዚህ ይህንን ነገር ግዴታ ማስተካከል ያስገባል የሚል አስተያየቱን አብሮ ሲሰጥ ነበር። ይሄ አንድ የተመለከትነው ነገር ነው። ለማንኛውም ግን ባለፉት የውድድር ዓመታት የነበረው ታሪክ ምን ይመስላል የሚለውን በተወሰነ ደረጃ ስንመለከት ነበረ። አሁንስ ግን አርሰናል ካለው ሁኔታ አንጻር ብቻ በመነሳት ምን አይነት ፖዘቲቭ ነገሮችን ማስቀመጥ ይቻላል? ዋንጫ ሊያነሳ የሚችልባቸው ፖዘቲቭ ነገሮች ምንድን ናቸው የሚለውም አብሮ እየተነሳ ነው እንዳለ ሆኖ አርሰናል ያሳየው አቋም እንዳለ ሆኖ የ4 ነጥብ ልዩነቱ እንዳለ ሆኖ ማንቸስተር ሲቲም እንዳለ ሆኖ ምን እድል አለው ዋንጫ ለማንሳት ፖዘቲቭ የሆነው ነገር ምንድን ነው የሚለውን ምናይ ከሆነ መጀመሪያ ደረጃ ላይ የሚጠቀሰው አሁንም በተለያዩ የስታቲስቲክስ መረጃዎች መሰረት ኦፕታም እንዳወጣው መረጃ ከማንቸስተር ዩናይትድ ሽንፈት በኋላ አርሰናል ፕሪሚየር ሊጉን የማሸነፍ እድሉ 81.7% በጣም ብዙ ነው ብዬ ነው የምረዳው። 81.7% ፕሪሚየር ሊጉን የማሸነፍ እድል አለው ብሎ ትንታኔዎችን ያቀርባል። ሱፐር ኮምፒውተር 81% አርሰናል ዋንጫ ይበላል ብሎ ያስቀመጠው ቁጥር ያህል ልብሽ ሙሉ ነው አርሰናል ዋንጫ እንደሚያሸንፍ። ይሄ ኮምፒውተር ነው። እሱ ያው በቀደም 93 ነበር በአንድ ጨዋታ 81 አለ። አሁን ከሊድስ ዩናይትድ ጋር አርሰናል መልሶ ድሮ ቢያረግ አቻ ቢወጣ 70 ይልሻል። አሁን ለምንድን ነው ቀደም የራሱ የሆኑ ነገሮች አሉት። አሁን የኔ ጥያቄ የኮምፒውተሩን 81%፣ 93% ምናምን የሚለውን ትተሽ የዛን ቁጥር ያህል ወይም ቁጥሩ የሚነግርሽን ያህል አይንሽ የሚያየው ነገር አለ ሜዳ ላይ። አሁን ሰዋዊ ምዘና አለሻ እኮ ቀደም ያልኩት እሱ ነው። 81% አርሰናል ዋንጫ ይበላል ብሎ ሱፐር ኮምፒውተሩ ደጋግሞ ቢነግርሽ ልብሽ ሙሉ ነው ወይ? አይደለም። ሙሉ የማይሆነው አንደኛ ቀደም የተናገርኩት የኦፕታ መረጃ ብዬ ሳስቀምጥ እነዚህ አብዛኛውን ፎከስ የሚያደርጉት የቁጥር መረጃዎች ላይ ነው እና ይሄ ስታቲክሱን ነው የሚመለከቱት። በዛ ላይ ደግሞ ዝም ብሎም አይደለም በእርግጥ ያለፉ ጨዋታዎች በጣም ብዙ ትንታኔ ተሰርቶባቸው የሚመጣ ቁጥር ነው፣ ግን ቁጥሩ ቶሎ ይለዋወጣል። ይሄ አንደኛው ነገር ነው። ሁለተኛ ግን ይሄ የአእምሮ ጉዳይን በተመለከተ አሁን በአብዛኛው የአርሰናል ጠላት ነው ብለን እኛም ብዙ የትንታኔ ባለሙያዎችም እንደሚናገሩት የአርሰናል ጠላት የአእምሮ ጥንካሬውን ማጣቱ ነው ብለን የምንናገረውን ነገር ኦፕታ በምን መንገድ ይመዝነዋል? በአብዛኛው ቁጥሮች ላይ ስለሆነ ፎከስ የሚያደርገው ስለዚህ ሜን የሚባሉት ፋክተሮችን ኤክስክሉድ አድርጓል። እንደዛ ነው። ይህ ልዩነት በጣም ትልቅ አለው ብዬ ለመናገር ፈልጌ ነው። ግን
የሆነ ሆኖ የኦፕታም ደግሞ መነሻ ይኖረዋል። ዝም ብሎ ማይረባ ነገር ነው ብለን ምንናገረው አይደለም። አንደኛ እኔ ግን የጌም ያህል ነው የማይሆን ለእኔ ብዙ እንደ ቁም ነገር አላየውም። አንተ ብዙ ጊዜ አትወደውም። እንደዛ ትላለህ፣ ግን ምክንያቱም አይኔ የሚያየው ነው የበለጠ ሚዛኔን የሚያሰራው እሱ ነው። ይሄ አንደኛው ነገር ነው፣ ግን እንደ ፖዘቲቭ ነገር መወሰድ አለበት ብዬ ነው እኔ የማስበው። የማሸነፍ እድሉ ነው። ሁለተኛው የ4 ነጥብ ልዩነት መኖሩ በራሱ በጣም ትልቅ ፖዘቲቭ የሆነ ነገር ነው። ይህንን ነገር ራሱ አርሰናል አስጠብቆ እስከሄደ ድረስ። ሶስተኛ ከዚህ በኋላ የቀሩት ጨዋታዎችስ እንዴት ያሉ ናቸው? አሁን አርሰናል በዘንድሮ የውድድር ዓመት በጣም የተቸገረው በጣም የሚከብደው ማሸነፍም ደግሞ ያቃተው ስፔሻሊ ቶፕ 6 ብለን የምንናገራቸው ክለቦች ከትልልቆች ክለቦች ጋር ሲገናኝ ትልቁ የአርሰናል ድክመት ነው ተብሎ ይጠቀስ ነበር። ደግሞ ሜዳም ላይ የተመለከትናቸው ነገሮች እነዛ ናቸው። ከዚህ በኋላ ምን ያክል ከነዚህ ጠንካራ ቡድኖች ጋር የሚያደርጋቸው ጨዋታዎች አሉ በቁጥር ማለት ነው። የቀሩት ጨዋታዎችስ ለአርሰናል ምን ያክል ነጥብ ማግኘት የሚችልባቸው ናቸው ብሎ ማየትም ደግሞ የሚያስፈልግ ይመስለኛል። እንዳየሁት ከሆነ በቀሩት 15 ጨዋታዎች አንድ ከቸልሲ ጋር ጨዋታ ይኖረዋል በፕሪሚየር ሊጉ ማለት ነው። ሁለቱም ደግሞ ከማንቸስተር ሲቲ ጋር ጨዋታ ይኖረዋል። እነዚህ ጨዋታዎች አሉ። ሌሎቹ ግን በአብዛኛው ያለፈውን መነሻ አድርገን ማለት ነው። አሁን በሌሎቹ የፕሪሚየር ሊግ ተሳታፊ ክለቦች ነጥብ አይጥልም በሚል የሽንጥ ገትረን እየተከራከረን አይደለም፣ ግን ያለፈውን ነገር በማንሳት በትልልቆቹ በማንቸስተር ሲቲ፣ በቼልሲ፣ በሊቨርፑል፣ በማን ዩናይትድ እንደዚህ ተፈትኗል፣ ተሸንፏል ካልን ቀሪዎቹ ጨዋታዎች ላይ ደግሞ እነዚህን ጨዋታዎች ማቃለሉ የራሱ የሆነ ፖዚቲቪቲ ሊኖረው ይችላል። የሚያገኛቸው ቁጥር አነስ እያለ ከመጣ በሚል ለማንሳት ነው እና የራሱ የሆነ ፖዚቲቭ ነገር አለው። ግን አንደኛውና ትልቁ ነገር ቀደም የተናገርነው ነው የፕሪሚየር ሊጉ መሪ መሆኑ ነው። ይህንን መሪነቱን መቀበልና እንደተባለው ደግሞ ቪየራም እንደተናገረው የደረጃ ሰንጠረዡን እየመራ እንደሆነ ተጫዋቾቹ አምነው ተቀብለው ያንን ማስቀጠል ላይ ብቻ ፎከስ አድርገው ከእያንዳንዱ ጨዋታ የሚገኘውን ነጥብ ለማግኘት ጥረት እስካደረጉ ድረስ እድሉ በእጃቸው ነው የሚለውን እኔ ማምናለሁ። አሁን ያነሳሽው የመጨረሻው ነጥብ ማተር ያደርጋል። በ15 ጨዋታዎች የአርሰናል ተጋጣሚዎች እነማን ናቸው፣ የጨዋታዎቹ ክብደትና ቅለት የሚለው ማለት ነው። ግን እዚህም ውስጥ ጥያቄ ያልባ አይደለውም። እዚህም ውስጥ ለምሳሌ ማንቸስተር ሲቲ እና ቼልሲ ከትልልቆቹ ቡድኖች የአርሰናል ተጋጣሚዎች እነሱ ናቸው የሚል ነው። አሁን አርሰናል በዛው ልማዱ ከነዚህ ክለቦች ጋር የሚኖረው ጨዋታ ላይ ውጤት የሚበላሽበት ከሆነ ለሲቲ አሳልፎ ሰጠ ማለት ነው። ምክንያቱም እነዚህ 2 ጨዋታዎች 6 ነጥብ የሚጣልባቸው ወይም 6 ነጥብ የሚገኝባቸው ናቸው። አሁን በአርሰናልና በሲቲ መካከል ያለው የነጥብ ልዩነት ደግሞ 4 ነው። ስለዚህ አሁን ቀሪዎቹን 13 ጨዋታዎች ኤክስክሉድ ብናደረግ እነዚህ ጨዋታዎች ላይ ካልበረታሽ ምንም ትርጉም የለውም። 2 መሆኗን አይደለም ማየት፣ ከ15ቱ 2 ነው የሚለውን አይደለም ማየት፣ በእነዚህ 2 ጨዋታዎች ላይ ምን የማድረግ አቅም አለው ነው ለእኔ መሰረታዊው ነገር። አርሰናል ፊክስቸሩንም ማየት የለበትም። አርሰናል የደረጃ ሰንጠረዡም አርሰናል ከሲቲን ምናምን አርሰናል ራሱን ነው ማየት ያለበት። ራሱን ጎዶሎቹን ካስተካከለ በቃ ምንም ችግር የለም። አለበለዛ ግን በማንቸስተር ሲቲ እና በማነው ስሙ በማንቸስተር ሲቲ እና በቼልሲ ጨዋታ ብቻ አይደለም የአርሰናል ደጋፊ የሚሰጋው በሌሎቹም 13 ጨዋታዎች ላይ ነው። ልክ በሰንደርላንድ ነጥብ እንደጣለው፣ ልክ በኖቲንግሃም ፎረስት ላይ ድል መቀዳጀት እንዳቃተው፣ ልክ ሌሎቹን ሁሉ ጨዋታዎች እንትን እንዳለም አድርገን ማንወስደውበት እኮ ብዙ ነገሮች እኮ አሉ። ሰንደርላንድ ጋር እንዴት ነጥብ ጣለ፣ በኖቲንግሃም ፎረስት እንዴት 0-0 ወጣ ምናምን የምንላቸው ዊነብል የሆኑ ጌሞችን እንዴት ነው አርሰናል የተበላሸበት? ያውም አሁን የቅድም ያልኩሽ ነው ለእኔ መሰረታዊው ነገር ዲክላይን የማድረግ ሳይንስ ኤንድ ሲምፕተምስ አለው አርሰናል። እነዚህን ምልክቶች ማከም ካልተቻለ በስተቀረ 15ቱ ጨዋታዎች ከባድ ናቸው። እጁ ላይ ነው ሁሉም ነገር ያለው ነው። ሲቲ ጋር አይደለም ያለው፣
ተጋጣሚዎቹ ጋር አይደለም ራሱ አርሰናል ጋር ነው ያለው ነው የምለው እኔ። የመጨረሻ ማሳያ የምናገረው ሊያንድሮ ትሮሳርድ እስካሁን በዘንድሮ የውድድር ዓመት 1256 ደቂቃ ነው የተጫወተው በፕሪሚየር ሊግ። ነን ፔናልቲ ጎል 5 ብቻ ነው ያለው። ዮኮሬሽ 1385 ደቂቃ ተጫውተዋል። ነን ፔናልቲ ጎል ያለው 3 ነው። ቡካዮ ሳካ 1549 ተጫውተዋል፣ 3 ጎል ነው ያለው። ጋብርኤል ሄሱስ 207 ደቂቃ ተጫውተዋል፣ 1 ነው ያለው። ጋብርኤል ማርቲኔሊ 551 ደቂቃ ተጫውተዋል፣ 1 ነው ያለው። ኖኒ ማዱኬ፣ ካይ ሃቨርትስ፣ አንድሬ ምናምን ሌሎቹ በአጠቃላይ 0 ጎል ነው ያላቸው። እንዲህ ተሆኖ ነው የሚያስፈራው ነው እኔ የምለው። ግዴታ ይሄ መሻሻል ያለበት በጣም በቃ እኔ እኮ አሁን አንድ ነገር ልንገርሽ፣ የእንግሊዝ ፕሪሚየር ሊግን የኮከብ ግባግቢ ደረጃ ሰንጠረዥ አውጪው። የአርሰናልን ተጫዋች ስም እኮ የምታገኘው 21ኛ ላይ ነው። and you are telling me that ይሄ ቡድን ዋንጫ ይበላል ነው፣ ዋንጫ ከመብላት ጋራ ነው የምታያይዘው። አይ ከባድ ነው ይሄ። 21ኛ ነው የአርሰናል አንድ ተጫዋች በኮከብ ግባግቢው ደረጃ ላይ ያለው። እነዚህ ልጆች ቁጥራቸውን ማሻሻል መቻል አለባቸው፣ ቁጥራቸውን ማሳደግ መቻል አለባቸው። እዛ ላይ ስለ መስራት ነው እንጂ የምትጨነቂው በወየው ጉዴና በደረሱብኝ ምንም የምትቀይሩ ነገር የለም። የሆነን ለመናገር ስለተጨነቅሽም ስለፈራሽም ምንም የምትቀይሩ ነገር የለም። ጉድለቶችሽ ላይ ከሰራሽ ግን የምትቀይሩ ነገር መቻል አለ። እንዴ የፕሪሚየር ሊጉን የጎል ምናምን ስጂ ሃላንድ ብለሽ ኢጎር ቲያጎ ብለሽ አንቷን ሴሜኒዮ ብለሽ ካልቨርት ሉዊን ምናምን ብለሽ ወርደሽ 21ኛ ሊያንድሮ ትሮሳርድ ነው እኮ የለም ሌላ እኮ መሃል ከፍ የሚያደርግሽ አብሮ ጎል በማስቆጠር ሰው መኖር የለበትም ወይ ነው። እኔ ስለመሰለኝ አይ ልክ ነው። ይሄማ መስተካከል ያለበት ነው፣ ግዴታ ነው። ሲቲም ብዙ አያስፈራም፣ ቪላም ብዙ አያስፈራም። የሚያስፈራው በአጉል ጊዜ አርሰናል ሸርተት ማለት መጀመሩ ነው። የራሳቸው ፎርም ላይ የሚታየው ክፍተት ብቻ ነው መስተካከል ያለበት ነው የምለው። ኦፍኮርስ እነሱ ከተሸራተቱ እነዛ ሞተውም ቢሆን መጠጋታቸው አይቀርም። ሂድ ሲሉት እናንተን ትቼ እያለ ነው የሚመስለው እንጂ መሄድ የሚችልበት በጣም ብዙ አጋጣሚ ነበር። ሰጥተውታል በደንብ በጣም ይሄኔ ማረጋገጥ የሚችልበት እድሉ ሊፈጠር ይችል ነበር። በጣም ሰፊ የነጥብ ልዩነት መኖር ይችል ነበር። ያንን አጋጣሚ አለመጠቀሙ ነው አሁን እዚህ ደረጃ ላይ እንዲደርስ ያደረገው። ትልቁም ደግሞ የደጋፊዎች ስጋት አንደኛው ይሄ ነው። በተደጋጋሚ ጊዜ አርሰናል የሚፈጠሩ አጋጣሚዎችን በመጠቀም ረገድ በጣም ደካማ ሪከርድ ነው ያለው። ይሄኛው የሀሳብ ከደጋፊዎቹ አእምሮ ውስጥ ቶሎ ባይወጣ የምትታዘበው ነገር አይደለም፣ የተቀመጠ ነገር ስለሆነ እዛ ላይ ደጋፊዎቹ ስጋት ቢሰማቸው የምንረዳው ነገር ነው ብዬ ነው እኔ የማስበው። እሺ ለማንኛውም ግን ያለቀ ነገር የለም፣ ገና ነው። አሁንም ያለቀ ነገር የለም። አሁንም ነገሩ በአርሰናል ቁጥጥር ስር ነው። አርሰናል የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት አሁንም ሹፌሩ እሱ ነው። በቃ ከዚህ በላይ እንዴት ብዬ ልግለጽሽ? ሹፌሩ አርሰናል ነው። በቃ ወደ ፈለገበት ይዞ መሄድ ይችላል። ገደል ይዞት ጥንቃቄ ይፈልጋል በቃ ነው እንጂ በቃ ነው። ለእኔ እንደዛ ነው የሚሰማኝ። ስለዚህ በጣም ብዙዎቹ ግን አየነው አሉ ተጫዋቾቹ ላይ ፍርሃት አየን፣ በቃ ተስፋ ለመቁረጥ መንደርደር ምናምን አየን። ምን ይደረግ፣ ምን ይመከሩ፣ ምን ይባሉ፣ ምን ቢባሉ ነው ጥሩ ምናምን የሚል ነገር ነው እንዳለ ሰው የሚያወራው። አንድ ሰው ምን አለ በማንቸስተር ዩናይትድ የደረሰባቸውን ሽንፈት በተመለከተ ሲናገር ነው ለሰበብ የማይመች ሽንፈት ነው የተሸነፍ ነው አለ። ለሰበብ ምንም እውነቱን ነው ደግሞ ለሰበብ ምንም የማይመች ሽንፈት ነው ያሸነፉናል። ቆይ በኋላ ስለማንቼ እንጨምራቸው ነገሮች ስለማንቼ እናወራለን። እና የማንቸስተር ዩናይትድ ደጋፊዎች የሚገኙበትን ስቴት ኦፍ ማይንድ ልንገርሽ። አሁን
ምን ያገባን አሁን እኛ ማንም በላው ደንበኛ የድል ስንቅ ይዘናል። ያንን እያወጡ አርሰናልን ቢበላ ትዝ ይላል። ስፔሻሊ ያለው ነገር በጣም ከባድ ነው። ግን እስኪ ለማንኛውም እሺ እንመለሳለን። አድማጮቻችን በያላችሁበት ሆናችሁ ቆይታችሁን ከኛ ጋር በማድረግ ዝግጅታችንን እየተከታተላችሁ ስለሆነ በጣም አድርገን እናመሰግናለን። ኮሜንታችሁን እንጠብቃለን። ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችን ላይ አስተያየቶቻችሁን አስቀምጡ፣ እንመለከተዋለን። መልካም ጊዜ ይሁንላችሁ በያላችሁበት። እንመለሳለን።